አርነ ስሎት ግን ማነ ማለት ተልእኮ አለ። ችግር ነህ አንተ። እኔ እነግርሃለሁ በደንብ በቃ ችግር ነህ። ኮናቴ ችግር፣ ቫንዳይክ ችግር። ድሮ አጥቂ ነው ያልነበረን፣ አሁን ተከላካይም የለም። እርማችሁን አውጡ። አሁን መከላከል የሚችልም ሰው የለም መሀል ሜዳ ላይ። አንድ ከርኬዝ በመድኃኒዓለም ስም እኔን ቪዲዮ ላልሰራው ላስጠልታችሁኝ የመጨረሻ ተውግዬ እናታችሁን እንዴ! ምንድነው? እኔ በቀድም ሰላም ልጣ። እሺ ማታውን እሺ ይሁን አልኩ። አሁን በቀድም ሰላም ልጣ በመድኃኒዓለም። አርነ ስሎት ግን ተው። በዛ ባለቀ በሞተ ሰዓት ተቀይረዋል አይደል? እኔ መች ልታጫውት ነው እነ ሪዮን እነ ኬዛን ያዝከው? እኛ በ80 ምናምን በ90ኛ ደቂቃ ላይ ገብቶ ምን ያደርግልኛል? ሪዮ ምን ይጠቅመኛል? በዛ ሰዓት ገብቶ ምን ሊቆየ? ወይኔ አሊሰን እኛንን ከፒኤስጂ ጋር የምንጫወተው ገና አሊሰን ከመውጣቱ ያው የጎል ዝናብ አንድ ሰው 3 ጎል እያስገባ ይወጣል። ገደል ግባ አርነ ስሎት፣ ገደል ግባ አርነ ስሎት። ወየ አርነ ስሎት ወየ። አሬ ሰውዬ እንደዚህ እስቲ ልክ እሱ እንዲህ እንዳለው ቋቅ ያላችሁ ሊቨርፑል ደጋፊዎች የላችሁም? አንተ ቲሙን እኮ ትንሽ ያደረገው እንዴ! የትንሽ ያደረገው 58ኛ ደቂቃ ላይ የሊቨርፑልን ደጋፊ በቡድኑ በፍጹም ተስፋ የማይቆርጥ ደጋፊን ሜዳ ጥሎ እንዲወጣ ታረጋለህ በ58 ደቂቃ። ምን አይነት የደከመ የጨዋታ አቀራረብ ይዞ ነው የሚገባው? በጣም ያሳፍራል እኮ። እኛ እኮ ሊቨርፑልን ከጥንት እስከ ዛሬ እያየነው የመጣን እኮ ነው። ደጋፊው ምን አይነት ኦነስት እንደሆነ ለቡድኑ እስከ መጨረሻዋ ደቂቃ ድረስ ከተጫዋቾቹ በላይ ተፋልሞ ማለት ነው ውጤት ይዞ እንዲወጣ እንደሚያደርግ እኮ እናውቀዋለን። ግን አንተ አርነ ስሎት የተዋረድክ ቅሌታም ቡድን ነው። ወይኔ በሉ የሊቨርፑል ደጋፊዎች። አርነ ስሎት ላላላላላ መዝሙሩን እርሱት። ወየው በሉ። አሬ ቅሌታም ሰውዬ ነው አባሩት። በቃ 4 ወይኔ እንዴት ነው የምትችሉት? እግዚአብሔርን ማለት ነው። ፈርስታ 2 ሰከንድ አፍ የማይጠበቅ የተረጋገጠ ነገር ነው። ያለቀ ጨዋታ ነበር። እንዴት ነው የምትችሉት? በእግዚአብሔር እንዲህ ይቻላል ወይ ነው? እኔ ፎርሜሽኑ በቃ ተናግሬ ያለ መጀመሪያው ደስ ሲል አጮታችሁ ደስ ሲል በቃ ሙሉን ቺፕ ታረጋለህ። ሴሚ ሃትሪክ እንዲህ ነው የምታስደስቱት ጨዋታችሁ። አንተ ማንን ተናግሬ ማን አድንቄ ማን ልጨርስ? ሳላ ፔናልቲ እስከሚስት ድረስ ማለት ነው። ትራፎርድ አንተ ዶናሩማ ልታስቀምጠው ብቻ እንዳይሆን እንደዚህ አይነት ፐርፎርማንስ ያሳያለሁ። እረፍ። እንዲሁም በያንጎ ፕሮ ማለት ነው ከፍተኛ ገቢ ያገኙ፣ ቦነሶችንም ይውሰዱ። እንዲሁም ማለት ነው እስከ 45,000 ብር ድረስ ማለት ነው ጥሪ አይቋረጥም። ከእናንተ የሚጠበቀው በአካል ራሱ መሄድ ሳይጠበቅባችሁ አፕሊኬሽኑን 5 ደቂቃ ባልሞላሽ ጊዜ የያንጎ ፕሮ አፕ ዳውንሎድ በማድረግ ተመዝግባችሁ እዛው ስራ መጀመር ነው። አባቴ ምንድነው ሊቨርፑሎች ግን? ኧረ በስመ አብ! ሊቨርፑልና ኒውካስትልን እንዲህ ጌታችን እናርጋቸው በአንድ አመት 3 እናንተም ደግሞ 3። ኧረ አትችሉ። በቃ ጭራሽ አትችሉንም ወይ አትችሉም። እናንተ ስትጀምር አልቻላችሁ። ኢታር ላይ 3-0 ተረግጣችሁ ያኔ ፕሪሚየር ሊግ ላይ አንፊልድ ላይ ደግሞ ለላ እንዳሸንፈናችሁ አሁንማ የሆነ ነገር ይፈጥራሉ እንደ ጅልክል። ሊድስ እንኳን እኮ 3 ብንገናኝ አንዴ ኧረ ይሄንማ ብሎ የሆነ ነገር ለመፍጠር ኧረ አትችሉንም። በቃ ሃላንድ ተመለሰ። ማን ሃትሪክ ከሊቨርፑል ጋር 3ቱንም ግንኙነት አግብቷል ማለት ነው። ኧረ በጣም ነው የምትችለው። ይሄ እኮ የሚፈራ ነገር ነው። የሃላንድ መመለስ ሲቲን ይበልጥ ዴንጀረስ ነው የሚያደርገው። ጠፍቶም መጥፎ አልነበረም፣ ግን ሲመጣ ደግሞ ይበልጥ ዴንጀረስ፣ ለፕሪሚየር ሊጉ አስጊ። ያው ቋጣሪያንስ አሉ ፕሪሚየር ሊግ አይደለም አዎ፣ ግን እዚህም ኮምፒቲሽን ላይም እንዳንጥላቸው የሚፈሩ የአርሴ ደጋፊዎች ቋጥረውብን አልተሳካላቸውም። ሳውዛምፕተንን አሁን ማታ ይቋጠርብሻል። እኔ ብትመጪ ችግር እንደሌለብኝ ሁላችንም እናውቃለን። እናንተ ግን እኛ እንዳንመጣ እንደምትፈልጉ ሁሉም ሰው ያውቃል እንደምትፈሩ። እሺ ሊቨርፑላውያን በአሳዛኝ ሁኔታ እጅግ በጣም በሚደብር ሁኔታ በምትመለከቱት መንገድ ማንቸስተር ሲቲ 4-0 ቅጥቅጥ አድርጎን ኢታር ላይ አሸንፈውን ተሰናብተናል። እጅግ በጣም ነው የሚያሳፍር። እኔ እንዲህ አልጠበቅኩም። እውነት ነው የምላችሁ፣ ጨዋታው ሳይጠናቀቅ ነው እየሰራሁት ያለሁት። ግን ምን ላድርግ፣ ተስፋ አስቆራጭ ነው የሚታየው ነገር። እንዴት ለአንድ ቡድን ሲቲን ዘንድሮ 3 እኮ ነው የገጠምነው አይደለ እንዴ? በሊጉ 2 ደርሶ መልስ አሸነፈው። እንዴት አንድ አይነት ታክቲክ ስሎት ሲጀመር ስሎት ትልቅ ጥፋት ከሲቲ ጋር ኳስ ይዘ የተጫወት ክለታ ነው። እጅግ በጣም ነው የሚያበሳጨው። በእውነት ነው የምላችሁ። ያ የለመድነውን እኮ ካውንተርና ፋይት ብናረጋን በጣም ፕሬስ አድርገን ብንጫወት ሲቲን በዛ መልክ ካልሆነ ማሸነፍ ከባድ ነው። ስሎት
ለዛሬ እንኳን የክሎፕን ታክቲክ ይዘን እንኳን ያንገገን ፕሬሲንጉን እንኳን አንጫወትም። እጅግ በጣም የሚያስጠላው በእውነት ነው የምላችሁ። ሊቪያንስ የራሱን ፉትቦል ፖዚሽን ሊሞክር ያው እንዳያችሁት ከ30 ደቂቃ ሊያልፍ አልቻለም። ኳስ ተቆጣጥረን ጥሩ ተጫውተናል፣ ግን አባካኝነን ኤኪቲኬ መሐመድ ሳላ ኧረ በስመ አብ ሳላ ያን ኳስ መጀመሪያ ፈርስት ሃፍ ላይ ከሳት ውጪ ፔናልቲም ሳት ምን እንጠብቃለን? ንጉሱ መሐመድ ሳላ አላቅም። ሊቪያንስ እውነት በዚህን ያህል ደረጃ ግን ክለቤ ይወርዳል ይዋረዳል ብዬ አልጠበቅኩም ነበር። ግን አሁንም እንደገፈው ትልቁ ሊቨርፑል ስለሆነ አሰልጣኝ ሊሄድ ይችላል፣ ተጫዋች ሊሄድ ይችላል። ያው እንደገፈው ትልቁ ሊቨርፑል ነው። ሊቨርፑልን ብዙ መስተካከል የሚገቡ ነገሮች አሉ። መከላከላችን ቫንዳይክ ምን አይነት ስህተት ነው የሰራው ፔናልቲው ላይ? ኧረ በስመ አብ። ከዛ በኋላ አንቷን ሴሜኖ ያገባው ጎል 1-1 ወይኔ ፋሚሊ አላቅ በዚህ ሁኔታ ነው አሁን ትልቁን ፓሪስ ሴን ጀርመን የምንገጥመው። ፒኤስጂን በዚህ ሁኔታ ነው የምንገጥመው። እጅግ በጣም ያበሳጫል። ግን ሊቨርፑል ነው ክለቡ። ተስፋ አትቁረጡ። እውነት ከምሬድ ነው የምላችሁ። በጣም የሚያበሳጩ ብዙ ነገሮች አሉ። ግን እኔ እንጃ። እኔ ከዚህ በኋላ ግን በስሎት ያለኝ እምነት 1% ነው። አላቅም ሊቨርፑልን አይዞን። ለማንኛውም ግን ሲቲ አሳምኖ ቅጥቅጥ አድርገው ነው ያሸነፈው። ኮንግራ ሲቲዝኖች ይመቻችሁ። ምንም ማለት አልፈልግም። ከፒኤስጂ ጋር ፈጣሪ ሆነን የምሬን ነው ብላችሁ ፈጣሪ ሆነን ሲቲ እንዲህ ከቀጠቀጠ አቋሙ የወረደው ሲቲ እንዲህ ከቀጠቀጠ ኢማጂን ፒኤስጂ ምን ሊያደርገን እንደሚችል ተመዱ። ወይኔ በቼልሲ ለካ ስቅ ያለው ቻምፒየንስ ሊግ ላይ በቼልሲ ስቅ ያለው የሞተ ቲም የምር ምንም ሳላ እንኳን ሊያደነን አልቻለም። ፔናልቲውን አግቶ እንኳን በቃ ይሄ አሰልጣኝ ዛሬ መባረር አለበት። በቃ ካንሰር የሆነ አሰልጣኝ ነው። በቃ መባረር አለበት። ምን ቲሙ ከዚህ በላይ ውርደት የለም። በሲቲ 4-0 ዛሬ ተባሮ ማደር አለበት። ለሻምፒየንስ ሊግ የሆነች ነገር እንድንፈጥር ዛሬ ተባሮ ማደር አለበት። ቲም ሴሌክሽን አይችል በቃ ምንም በእናታሽ ተወኝ። ምርርን ያለኝ በዚህ ሌሊት ተነስቼ አያለው ብዬ ሰው ያስቀድሳል። በዚህ ጧት ተነስቶ ይሮ እኔ ተነስቼ በሌሊት ቲሜ ሲሸከሸካ ያለው አሜሪካ በእኛ ከሌሊቱ 12 ሰዓት ተኩል ተነስቼ ነው ያዩት ይሄን ጨዋታ። ኢማጂን በጧት ማለት ነው። አይኔ ራስ ተመልከት። ፋክ 4 እኔ እኮ እንደ አደገኛ ቲም ራሳችሁን አይታችሁ ባለፈው እኛ ላይ ቀለዳችሁ። ይሄው 4 ፈርስት ሃፍ ላይ ነግራችሁ ነበር። ነዳጅ ያለ ሰልፍ ብትቀዱ ይቀላችኋል። ሊቨርፑል በፍጹም አይመለስም። 2-0 ነው እየተመራ የነበረው። 4 አደረጉላችሁ። ማን ሃላንድ ሃትሪክ ሰራባል። 2026 ከገባ ጀምሮ ከፎርሙ የወጣ ሰውዬ ሃትሪክ ሰራባችኋል። ምንድነው እንደዚህ ማችሁ? አርነ ስሎት አይችልም። አርነ ስሎት አውት ብላችሁ ኮሜንት ላይ እንዳለ እየጻፋችሁ ከአርነ ስሎት እኔ ይሻላችኋል። የእውነቴን ነው። እንዳለ ወሬኞች ባለፈው እኛ 2-0 ተሸነፈን። 4 እናንተ 4 ከኛ በእጥፍ ነው ማችሉት። እናንተ ገብቷችኋል። ሲቲ ሜዳው ላይ ወስዶ 4 ሮብ ከፒኤስጂ ያላችሁ ወስዶ ፒኤስጂ ደግሞ እንደ ሲቲ አይደለም ይባልጋል። ከሱ ይባልጋል። በሜዳው ነው የምትጮህ። በፒኤስጂ ሜዳ ሄዳችሁ ጥፍጥፍ ነው የሚያደርጋችሁ። እርግጠኛ ነኝ የምነግራችሁ። ከዚህ በኋላ መመለስ ሳላ የመጨረሻ የማንቸስተር ሲቲ ጌሙ ጋራ እንደዚህ ፔናልቲ ትስታለ። ወይኔ ሊቨርፑል ማን አርነ ስሎት ቶሎ ውጣ ከዚህ ቲም እና ዘወረስት ማለት ነው ፕሪሚየር ሊግ ሻምፒዮን ነው ይሄ ሰው። ከዚህ ቲም ቶሎ አስወጡት ቶሎ። ሼባው አቤት ቅሌት! ዘንድሮ ሆም አዌ እና ፋር አዌ ነው የተለጠፍሽው። ከባድ ቅሌት ማን! ይሄ ዋንጫ ከኔ አልፍም ምናምን እያልሽ ስትላጭ የነበረውስ እኔ ይሄን ዋንጫ በላለሁ ወይ የሆነ ዋንጫ በላለሁ ስል እኔ ዲሉዥናል ሳትበላው አታወራ አባላ። ገባሽ አይደል? ይሄን ዋንጫ በላው ኳድሪፕል በማለት የሚታወቀው ማን ነው? በክሎፕ ጊዜ በየአመቱ አይደል ኳድሪፕል የምትሉት? አንድ አመትማ ማማ አራቱም ላይ ሄዳችሁ ኤፍ ኤ ካፕ እና ካራባኦ ካፕ ብቻ በላችሁ። ኳድሪፕል ተብሎ ማን ገባሽ አይደል? ዋንጫ የፕሪሚየር ሊግ ምናምን ማሊያ ምናምን አፈወርቅ ማሰራት የጀመርከው ዋንጫውን ከበላችሁት በኋላ ነው። ደብል ስታንዳርድ የሆነ ደጋፊ አትክም ነህ ማን። አሁን ፒኤስጂ ማን ነው አጭበረበረም አላጭበረበረም አርነ ስሎት ስለማይችል ያስወጣሻል። እዛው ነው ጌሙን የሚገለው 3-0 ማለት ነው። በቃ አንፊልድ የሌላ ሰው ሜዳ ነው። የሌላ ሰው ሜዳ ደግሞ የሁሉም ሜዳ ነው። ገባሽ አይደል? አርነ ስሎት ማይረባ ሆነ አሰልጣኝ ማለት ነው። ለውጣችሁ እነሱ የተጠቀሙትን ያገኙትን እድል በሙሉ ተጠቅመው 4 ቀረቀሩላችሁ። እናንተ ደግሞ ያገኛችሁትን እድል ወፍ ፔናልቲ ደግሞ መሳት ከይል ማለት ነው። መሐመድ ሳላ አንቺ እኮ በቃ አይምሮሽ አሁንም እዛ ኢጂፕት ነው። ምንም ገባሽ አይደል? እንትን ስዊዝ ካናል ምናምን እየገደበ ነው። የእስራኤልና ምናምን ጦርነት ምናምን ሞኒተር ምናምን እያደረገ ነው እንጂ ፕሪሚየር ሊግ አልመጣም። ተመልሶ መሐመድ ሳላ ወደ ፕሪሚየር ሊግ አልመጣም ነው የምልሽ። ጭንቅላትሽን
ወደ ሳውዲ አረቢያ ላኪውና አንቺም ከእንግሊዝ ወደ ሳውዲ አረቢያ ጠቅ ብለሽ አል ኢቲሃድ እንጠብቅሻለን ኔክስት ሲዝን ሳላየ ማለት አባቴ አንቺ ብዙ ሰርተሻል ብቻሽን ዋንጫ አምጥተሻል ምንም እንደፈለግሽ መስራት ትችያለሽ ሌሎቻችሁ ግን ሌሎቻችሁ ተጫዋቾች አትረቡም ነው የምላችሁ አሰልጣኛችሁ ማይረቡም ከእናንተ የበለሰ ማይረባው አሰልጣኛችሁ ነው ኮዲ ጋክፖን ማጫወት ነበረበት ዛሬ ተረዳሁት እንዴት አይነት አለጣጠፍ ነው ደግሞ ዛሬ ተለጠፋችሁ ተረበስ ኧረ ሃላንድ ሽማግሌ እንደዚህ ማቅለል ተገቢ ነው ሽማግሌ እንደዚህ ማቅለል ተገቢ ወይስ መልእክቱ እዛ ቤት ነው መልእክቱ እዛ ቤት ነው መሰለኝ ሲጀመረኛ ሲቲን ነው የምናምነው ቀልድ ነው እንደያዝ ነው ቋጠሮ እኮ ነው እኛ ሲቲን ነው የምናምነው ባለፈው ያው አድርሷል የተባለውን አሁን ደግሞ ፒጄ ጋር ሄደሽ ታቀቢያለሽ ትባረሪያለሽ አብረን ጥፍጥፍ ብለን ቁጭ እንላለን ማ ተቀምጦ ማን ሊጫወት ትሰናበታለህ ዲበክ ከጎኔ ናውሜት በዚህ በግራና በቀኝ ተሰለፉና ቁጭ ብለን አርፈን ፕሪሚየር ሊግ እናያለን ቻምፒዮንስ ሊግ ገቡ አልገቡ አለገና የሻምፒዮንስ ሊጉም አለገና ይሄን አንዴ ተፈልገው የነበረው አሮጊቷ ገና በደምታዝ አለቃቅሽ ገና ከንተንም እናስወጣሻለን ስራ ፈት ነው የምናረግሽ ምርጥ ነው በነገራችን ላይ ለምንም አለመጮት በጣም ደስ ይላል ፈታ ብለሽ አባቴ የኔው ወይኔ አሮጊቷ እንዲህ መጨረሻሽ እንዲሁን አርፈሽ ተቀመጪ አልኩኝ ሳላቅ አርዷል አስወጪ አልኩኝ ይሄው ትምለሽ ትለጠለጣለሽ ገና ምን አይተሽ ደስ ብሎኛል ፈላው በእቺንም ጠቅ ታደርጋለሽ ግን ዋና ዓላማችን የታወቀ ነው ለጊዜው እንኳን ደስ አለሽ ፈላው ብያለሁ አሮጊቷ እሰይ ናፈቀኝ ምናምን አትበይ አርፈሽ ቁጭ በይ አለመጮት ይሻላል ሄዶ ከመለጥለጥ እኮ አለመጮት እኮ ይሻላል እኮ እንደኛ ተከብሮ ቁጭ ማለት ሲያዝሽ ነው ፈላው እንኳን ደስ አለሽ ብያለሁ ይመጭሽ ያው የናፈቃችሁ ክለብ ተጨማሪ ደቂቃ ኮራ ይሰጣችሁ ናፍቆታችሁን ትወዛችሁ ፋሚሊ ከጨዋታው በፊት አንድ የሊቨርፑል ደጋፊ ቲክቶክ መንደር ላይ ቪዲዮ ሰርቶ ማንቸስተርን ሲነቆር ሙድ ሲይዝ አይቸው ነበርና ሻሺዎች እኛ ስንጫወታ ያላችሁ እናንተ በወራ እንዴ ነው የምትጫወቱት እያለ ሙድ ሲይዝ ነበር እንደዚህ በውርደት ከመሸነፍ ባይጫወትስ ክለብ እንዴ ክለብህን ማወቅ አለብህ አንዳንዴ ከመናገራችሁ በፊት ቪዲዮአችሁን ከመስራታችሁ በፊት ክለባችሁን ወቁ የሆነ የፒኤስጂ ደጋፊ ነው የምትመስለው እኮ በየቀኑ የሚያሸንፍ እንዴ በሊጉ ብቻ 10 እኮ ነው የተሸነፈው በአጠቃላይ 14 ሽንፈት ቀምሷል ሊቨርፑል እንዴ አንድ ተጫዋች ሃትሪክ ነው የሰራበት በከባድ ውድድር ላይ ለዋንጫ ለማለፍ እኮ ነው የተጫወተ የነበረው ከዛም ማንቸስተርን ለመንቆር ማንቸስተር እኮ እንዴ መቼ ተረጋጋ በዛ ዓመት ሶስተኛ አሰልጣኝ እኮ ነው ያዘው ኢንቨስት አድርጓል እኮ ሊቨርፑል አምና ሻምፒዮን እኮ ነው ራስን እንዴት ነው ታች ወርደ ማንቸስተር ጋር የምታወራው አሁን ግን ማንቸስተር ካንተ በላይ ነው ያለው ስታወራ በተወዳደርክበት ውድድር ላይ ስኬታማ መሆን አለብህ አሁን ይሄው ማንቸስተር ግን አልተጫወተም ካለመጫወት እንደው አሁን ይሄ አራት ጎል ይሻላል በምንም አይሻልም ተከናነብካል እና ክለባችሁን አውቃችሁ ተንፍሱ ሲቲ ዛሬ ወሳኝ ድል ነው ደስ የሚል ነው ደግሞ ዱሉ በቃ ሃትሪክ አንድ ተጫዋች እንዴ ቸርኪ ደመላሽ ምን አይጫወት ነው ሲጫወት የነበረው ኮዛኖቭ ሮድሪ በነገራችን ላይ ሲቲ ሮድሪ ተመልሶለታል የበፊቱ ሮድሪ የዓለማችን ምርጥ ሮድሪ ተመልሶለታል እና ችግር አይኖርም እሱ ካለ ችግር አይኖርም ሁሉ ነገር ተመቻችቶለታል ጋርዲዮላ አልነበረም ግን ጋርዲዮላ ባይኖርም ችግር አልነበረም ለጥልጦት አልፏል እንኳን ደስ ያላችሁ ሲቲ ደጋፊዎች ግን እዛ መንደር ክለባችሁን ወቁ ይሄን ነው ማለት እንፈልገው ቪዲዮውን ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ግሎሪ ማን ዩናይትድ ሊቨርፑል ቅሌት አምስቱን የስሜት ዋሳት አሟልቶ በእግር ቆሞ ሲራመድ ካየው ያ ሊቨርፑል ነው ማለት ነው 500 ሚሊዮን ፓውንድ ለቅሌት የተከፈለ ከባድ ገንዘብ በጣም ያሳዝናል ለማንኛውም ይሄን ቲም ይዛችሁ ነው እንግዲህ ከኛ ጋር ለመፎካከር ለአፋቱና የምትከፍቱት ማለት ነው መድረ ቆፍቋፋ ሽማግሌና አሮጊት ሁላ እሺ ሼባው አንተ እኮ የኔ ህጋዊ ሚስት ሳትሆን ህጋዊ ሹገር ማሚ ነህ ለጠለጥኩ ሃትሪክ ባይዞ በሃላንድ ብቻ አይደለም 3 ጌም ዘንድሮ ለጠለጥኩ ምንድነው እኔ እኮ ሊቨርፑል 3 የማይሸነፍ ምናምን ወደ ነው የምትሸነፈው ባይዞ ስለወደድክ አይደለም ስለማትችል ነው እኔን ስለማትችል ማለት ነው ማንም ብራይተን ምናምን የፈነጨብ መተኔ ለማሸነፍ አስበ ነበር ማትረባ በስነ ስርዓት ተተምራል አሁን ከዘራን ተቀብያለሁ በዳዴ ወደ ሊቨርፑል ዳይ ወደ መርሲሳይድ ማለት ነው ለማንኛውም በጣም ያበደ ፐርፎርማንስ ነበር ኤርሊንግ ብሮት ሃላንድ ምን አይነት አቋም ነው ያሳየን ከስንት ጊዜ በኋላ ዛሬ ሃትሪክ እግዚአብሔርን በጣም ተመኘለ ነበር እሱን ሃትሪኩን ሰርቷል ማለት ነው ሌላው ቸርኪ የኛ ቅመም የአርሰናሎች ጌታ ዛሬ የሚገርም ቀን አሳልፏል
ሴሜንዮ ያበደ ነው። ስለዚህ ወደ ቀጣዩ አልፈናል። ዌምብሌ ሰለቸን እኮ እኛ ከአርሰናል በላይ ለንደን ላይ እኛ እኮ ነው የምንጫወተው ከአርሰናል ከቼልሲ ምናምን በላይ ማለት ነው። ሰለቸን። ስንቴ ነው የምንሄደው? ለማንኛውም እንኳን ደስ አላችሁ ሲቲ ፋሚሊ፣ በጣም ደስ ብሎኛል። ሼር፣ ኮፒ ሊንክ፣ ፖስት አድርጉ። ይመቻል። አይ ስምንተኛው ሺህ ልጅ አባቱን ይደበድባል ይላል የመጨረሻው ዘመን ምልክት። ይኸው ሲቲ ይህንን የበሰበሰ ደም ግፊት ያለበትን ሼባ 4 ግርፍ እንደዚህ በራስ ከዘራ እኮ ነው የለጠለጡ። ወይኔ ቅሌት እንዴት ትሆን? ኧረ እንዴት ልትሆን ነው አንተ ሼባ ግን? ይኸው ጋርዲዮላ እባክህ በዚሁ ሞራል ፕሪሚየር ሊጉ ላይ እባክህ እንደው በሞቴ ፈላው ፕሪሚየር ሊጉን ብቻ እኔ ምንም አልፈልግም ሌላ በቃ ሌላውን እያሳካ ነው። ፕሪሚየር ሊጉን ብቻ ወጥረልኝ እሺ ጎበዝ። እንዴት በቲሜ እንደኮራው ዲሞሊሽን ኦን ዘ ዌይ አልኩ ቅድም በሰራሁት ቪዲዮ። የሊቨርፑል ደጋፊ ሳቀ፣ የሌሎቻችሁም ሳቃችሁ። አያችሁ ቲማ እንዲህ ነው የተባሉት እኮ እንዲህ ነው የተባሉት። በኢየሱስ 4 እኔ ከ4 በላይ የሚገርመው ምን እንደሆነ ታውቃላችሁ? የሚገርም ፉትቦል ላይ ተጫወተ። እንዴት አባቱ ያበደ ኳስ እንደተጫወተ። ኧረ ጎል ይዘንባል ዝም ብሎ። ቀይሮ ባያስወጣቸው ኖሮ እንደውም 6 ግማሽ ደርሰና ግድ ነበር ዛሬ። ትናንት አርኔ ስሎት ስለ ሲቲ ደጋፊ ተሳደበች። የሲቲን ደጋፊ አጣጥሎ ለገታ ያላችሁን አለ አፉን ከፈተ። 58ኛው ደቂቃ ላይ አውት የሊቨርፑል ደጋፊ የሲቲን ሜዳ ለቀው ይወጣል። ኤቲሃድ ለቀው ይወጣል የተባለ እንዲህ እስኪባሉ ድረስ እረሽማ ፖዝናን ይጨፈርብሃል ደርቢው ነህ ነግሬያችሁ ነበር እኮ በምንም አይነት ዛሬ ሲቲን አይችሉትም ብዬ እንዴት እንደኮሮ ቼርኪ ምን አይነት ተጫዋች እንደሆነ። አረ ቼርኪ በስማ ሴሜኒዮም ዛሬ የሚገርም ነበር። ሃላንድ ግን ሃትሪክ አረ ይገባሻል። እንደ ሃትሪክ ሳይሰራ ቀይሮ ያስወጣል ብዬ ፔፕ በጣም ፈርቼ ነበር። ሃትሪኩን ሰራ ዘና እያለ ወጣ። ቼርኪ እንዴት ሙድ ሲይዝባቸው እንደነበር። አረ ኒኮ ራይሊ እንዴት አባህ እንደምችል የመጀመሪያውን በሱ ነው የተገኘው። ከዚህ ሴሜኒዮም ጎል አሲስት እሱ ነው። ከዛ ከሌፍት ባክ ከዚህ እየተነሳ ይመጣል ያገባል አሲስት ያደርጋል። አረ ኒኮ ራይሊ ነው። በርናንዶ ሲልቫና ሮድሪ ሚድፊልዱን እንዴት ኮንትሮል እንዳደረጉት እንዴት በቲሜ እንደኮራው። በቃ ሴሚ ፋይናል ዌምብሌይ ኤጌን ኦሌ ብለናል። ዌምብሌይ ድጋሜ ዌምብሌይ ነን ሁሌ ዌምብሌይ 2018 ነው ለመጨረሻ ጊዜ ከሴሚ ፋይናል በፊት የወደቅ ነው። አሁንም ወደ ዌምብሌይ እንሄዳለን። ትራፎርድ ትችላለህ እናቴ ትሙት። እኔ ባካፕ ኪፐር መሆኑ ሁላ ያሳዝነኛል። ፔናልቲ ስለመለሰ አይደለም የተመታበትን ሁላ ቆንጆ አድርጎ ነበር ሲመልስ ነበር። እንደ ቲም ቆንጆ ነበር። እንደ ቲም አሪፍ ተንቀሳቅሰናል። ዊንገሮቻችንም ዶኩም ዛሬ በጣም ምርጥ ነበሩ። ግን ሃላንድ ችለህ ነው በቃ እኔ በቲሜ ዛሬ በጣም ነው የኮሮት። የሚገርም ሜሴጅ ነው ያስተላለፍነው ለአርሰናል እንዲሁም ለሌሎቹም ማለት ነው። ተመልሰናል ብራዘር። አሁን ሳምንት አርፈን ነው የምንጮተው። ቀጣይ እመጣልሻለሁ። ኤቲአር ነው የምትመጪው እንዳረሽው ብቻ 8 ሰዓት አካባቢ ግን ልደክላት ዝግቼ እንጨርሻለሁ። የምሬ ነው። ምን ላርጋት ነው? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጣት። ልቀቅላት። የምሬ ነው። እንደዚሁ ዝም ብዬ በሳሙና ብቻ ቂጥቂጧን ልበላት ቁንጥጫ ላይ ጨምሮ ምን ላርገው? ፋሚሊ በደም ኮፕ ሊንክ ሪፖርት ሼር ያደርጋችኋል። ይሄው ናሆሜ በቃ ያልከውን በሙሉ ተደርጋል። ተቆንጥጣል፣ ምልክ ተደርጋል፣ ተቀቅለሃል፣ በሳማ ተገርፈሃል። በቃ ያልተደረከው ታሪክ የለም ነው የምልህ ማለት ነው። ቤት ሀገር ነው ልቀቅላቸው ምናምን የምትለው እንዴ? ይሄው ተቀቀል ሃላንድ ለብቻው ቀቀለ ካለቀ በቃ ኧረ አሮጊቷ አለ በየውርደት ወይኔ አሮጊቷ ቅሌት ወይኔ ቅሌት። እኔ ሲጀመር ያንቺ መጨረሻ እንደማያምር ያወቅኩት ያቺን አሮጊት ሴትዮ አምጥተሽ ቲክቶክ ላይ ስታስቱርኪ ቱርክ ስታሰሪ ማለት ነው መጨረሻሽ እንደማያምር። ወጣቱ ላይ መሰናክል ለመሆን ወጣቱ ነቄ ነው። አሬሽን አበላሽ ወይኔ ቅሌት። ኧረ አለመጫወት ወጋለሁ። ቀጣይ ሳምንት እንጫወት። ይሄ ሳምንት ይለፈን እንዴ ባትጭ ፎጣ ጥሎ መውጣት ወጋለሁ እኮ ጥሎ መውጣት ወጋለሁ። በቃን ማለት ሲጀመር ሳላ ፔናልቲውን ባይስተው ሊቨርፑል ይቀለብሰው ነበር ይሄን ጨዋታ ማለት ነው። እንዳደገኛ ቡድን ደግሞ የናፈቀኝ ክለቤ መጣ። ምን ሲለጠለጥ ማየቱ ነው የናፈቀ? ሁሌ ነው የሚለጠለጠው ዛሬም
በጣም ነው ያሳዝናችሁኝ። ጋርዲዮላ እናት እንደሌለው ልጅ ነው ሙድ ያዘባ እናት የሌለው ልጅ እና ደግሞ ማለት ነው ደስ የሚለው ለኔ ማለት በሁለት ጎል በላይ ሲቲ ሊቨርፑልን 4-0 አሸንፏል ሳይሆን ረምርሟል ብንል ይቀላል። ግን እውነት ለመናገር ውጤቱ ጨዋታውን አይገልጽም። ባጭሩ በቃ ይሄ ሰውዬ ነው ጉድ የሰራቸው። ሃትሪክ ሰርቶ ወጣ። በቃ 3 ጎሉን እሱ ነው ማስቆጠር የቻለውና ሊቨርፑል ብቻ አይደለም በዚህ ጨዋታ የተሳቀቀው። እኛ የቼልሲ ደጋፊ ቀጣይ ከኛ ጋር እንደሆኑ ስላወቁ ሲቲዎችም መልእክትን ያስተላለፉብን። ግን ሊቨርፑል አንድ ልትጨነቁበት የሚገባ ቦታ አለ። እሱም የቀይ መስመር አጥቂያችሁን አስቡበት። በቃ ሳላ ገና ካሁኑ የእጁን ሰጥቷል። አስቡት እሱ ሲወጣ ደግሞ ጭራሽ ማንም የለም እኮ እና የሱ ቦታ ካልተተካ ደግሞ ካሁን በኋላ የአጥቂ መስመራችሁ እየሳሳ ነው የሚሄደው። እንግዲህ እንዳያችሁት ነው ዛሬ ያገኙትን እድል 1.7 ኤክስጂ ነበራቸው፣ ግን እሱን እንኳን በአግባቡ መጠቀም አልቻሉም። ወያሎች ደንግጠዋል። ጀመው ወያሎች ደንግጠዋል። ጭራሽ አልጠበቁም። አውሬው ሲቲ እየተመለሰ ነው። አውሬው ጎረቤቴ እየተመለሰ ነው። ባይዜ ዛሬ ስለደነገጡ በ75 ሊወድቁ ይቻሉ። አንድ ያዙ። ሁለተኛ ማለት ነው ሲቲ በዚህ ፎርም ይቀጥል ከሆነ ማለት ነው ፕሪሚየር ሊግ ውስጥ ተስፋ አለን ማለት ነው። እግዚአብሔርን ጀግናው ጎረቤቴ ጀግናው ሲቲ ደግሞ ከጎል በቃ ርቆ የነበረው ኤርሊንግ ሃላንድ ተመልሷል። ጎል ማስቆጠር ጀምሯል። ሃትሪክ ሰራ ማለት ከዚህም በኋላ ይሰማማበት ዝም ብሎ 3 ያገባል ማለት ነው። 9 ነጥብ ልዩነት አለ ፕሪሚየር ሊጉ ላይ። አንዱ ቀሪ ሲያሸንፍ 3 ይቀራል፣ ከ6 ይቀራል። ከአርሰናል ጋር ያለውን አንድ ጠቅ ሲደረግ 3 ይቀራል። ማን ዊ ሃቭ ቻንስ ቋጠሮ ሪአክቲቬትድ ሊቨርፑል ሳይታሰብ ፈራረሰ። ሲቲ ይኸውላችሁ የተሻሻለ በጣም የተሻሻለ የአታኪንግ ፎርም ያለው ቡድን ነው። ሲቲ የሆነ ሰዓት ጠፍቶበት ነበር። ጭራሽ ሃላንድ ሃትሪክ ሰራ። ይመቸው። ግን ከጨዋታው ሙድ ማለት ነው ሁለት የተመቸኝ ነገር ልንገራችሁ። አንደኛ ይሄ ነው። ይሄ ቼርኪ ቆሌዋ ግፍፍ ሲል እንዴት ደስ እንዳለኝ ገና ምን አይተ ቼርኪ ገና ምን አይተ በቃ ጸባለን ታውቃላችሁ። ቢፋለን አንድ ድንጋጤ እንደው የደና የሲቲ ደጋፊ በኖረና ጭራውን በያዘው እንዴት ጨዋታ ሳያልቅ የተቃራኒ ማሊያ ትለብሳለ ምናምን ብሎ ጭራውን ቢይዘውና ቢያስደነግጠው ከዛ ይቅርታ ምናምን ቢጠይቅ በጣም ነው ደስ የሚለኝ። እንደው ቆፍጠን ቢል የሲቲ ደጋፊ ማለት ነው። ሁለተኛ ሳቀኝ ደግሞ ይሄኛው ፎቶ ነው። 2-0 እያሉ ነው አርነ ስሎት ቀና ብሎ ምናምን ነገር ይቻላል ምናምን እያላቸው የነበረው 4-0 እና አሁን ጥያቄው አርነ ስሎት ምንድነው መጨረሻው? ምንድነው የሚሆነው? አሁን ክረምት ላይ አታባሩትምና አሎንሶ ሌላ ክለብ ሳይዝባችሁ ኦር ሌላ አሰልጣኝ ፈልጋችሁ አትይዙም ካሁኑ ወይስ በዚህ ሰውዬ ነው የምትቀጥሉትና እንዲሁ እንደተወዛገባችሁ ምን አይነት ሲዝን ያሳለፍ ነው እንዴት አይነት ሲዝን ያሳለፍ ነው ትላላችሁ? ወይስ አሁን አባራችሁ ለሻምፒዮንስ ሊጉ 7ቱን ጨዋታ ቆፍጠን ትላላችሁ? አይዶን የሊቨርፑል ደጋፊዎች የራሳችሁ ውሳኔ ነው። የሴፍ ትራንስፖርት ቻሌንጅ ሊያልቅ 1000 ምናምን ሰው ነው የቀረውና ፎሎ ያላደረጋችሁ ሰዎች ፕሊዝ ፎሎ አድርጉ። ይመቻችሁ። መቼም ይሄን አመት መቀለጃ ነው። መቀለጃ ሃላንድ ሃትሪክ ይሰራብሻል። ሞሳላ ደግሞ ሞሳላ ነው ፔናልቲ ያባክንብሻል። ግምት ብሎ የመጨረሻ አመቱን ጨረሰልሽ። እንደምንም ነው የጨረሰልሽ። አለኛ ጋር ካስሜሮ ዋን ሞሪር እየተባለ እየተዘፈነለት የሚያልቀለት ሰውዬ ይሄው አለ። ስንት ነገር የተባለለት ሰውዬ በእንደዚህ አይነት መልኩ ነው እንግዲህ የመጨረሻ አመቱ የሚጫወተው። ቅብጥርጥር ሲያረጋችሁ ነበር። እንኳንም የተሰጣችሁ በአግባቡ ነው ደግሞ የተሰጣችሁ። ዩናይትድ 23 ጨዋታ ሆኖታል። ምን ስራ ጀመሩ? ያንተ ምን እየሰሩ ነው? እስኪ ንገረኝ። ሜዳ ውስጥ ምን እየሰሩ ነው እንደዚህ ብርክ እስከሚሉ ድረስ? ሲቲ እንደውም አልተጫነም እንጂ ከ4 ጎል በላይ ማስቆጠር ይችላሉ። ምን አይነት ክለብ ነው ያላችሁ? ገና 20 ትሸነፋላችሁ። ለጁታ ክብር ሲባል ፒኤስጂን ጠብቂ። አውሬው ተመልሷል ነው ምላችሁ። አውሬው ተመልሷል። ሃላንድ ተመልሷል ነው ምልሽ ፓፓውቲ። እኔ ለሲቲ ደጋፊዎች እኔ ደስ አለኝ። የምር ተቸላላችሁ። ሊቨርፑልን ሰጧት። ሃላንድ ግን ምን አይነት ሰው ነው? አውሬው ኢዝ ባክ ይላል። አቤት 3 ጎል ገና በ68 ምናምን ደቂቃ ነው 3 ጎል ሃትሪክ ሰርቷል። ፔፓው ማድረግ ያለበት ደውለ ሃላንድ ይውጣልኝ ዶኩ። ወይኔ ፋሚሊ ወደቀብኝ። ሃላንድ ይውጣልኝ ዶኩ ይውጣልኝ በለ ደውለ አስወጣው ማለት ነው። ወይኔ ምን አይነት ጌም ያየ ነው? ምን አይነት ጌም ሰበርበራቸው ነው የወጣው። ሃላንድ ለፕሪሚየር ሊጉ ያስፈልጋል። ዶኩ ለፕሪሚየር ሊጉ ያስፈልጋል። ሁሉም ወጣው። አሁን በቢን መጫወት ያለበት በቃ። ተቸላላችሁ ሲቲ ፋንስ። ደስ ብሎኛል ለእናንተ፣ እኔ ደስ ብሎኛል። ለሲቲ ቋጥራለሁ። ሲቲ ወንድም ጠላ
ሲቲ ወን የኤርሊንግ ብሮት ሃላንድ ሃትሪኮች ሊቨርፑልን ከእንግሊዝ ኤፍ ኤ ካፕ አሰናብቶ ማንቸስተር ሲቲን ወደ ኤፍ ኤ ካፕ ግማሽ ፍጻሜ ማሳለፍ ችሏል። በእንግሊዝ ኤፍ ኤ ካፕ ሩብ ፍጻሜ ተጠባቂ ጨዋታ ማንቸስተር ሲቲ ዌምብሌ ላይ በመሰሳት ፍልሚያ ሊቨርፑልን አስተናግዶ 4-0 በሆነ ሰፊ ውጤት በማሸነፍ ከውድድሩ አሰናብተው ወደ ቀጣዩ ዙር ማለፋቸውን ማራገጥ ችሏል። በዚህ ጨዋታ ላይ ኖርዌያዊ አይምሬ ጎል ጨራሽ የሆነው ኤርሊንግ ብሮት ሃላንድ 3 ጎሎችን በማስቆጠር የአንበሳውን ድርሻ መውሰድ ችሎ ነበረ። ቀሪዋን ጎል ለማንቸስተር ሲቲ ማስቆጠር የቻሉት ተጫዋች ሴሜንዮ በግሩም ሁኔታ በቺፕ ነበረ። በጨዋታው ላይ ሴሜንዮ ጎልና አሲስት በስሙ ማስመዝገብ ችሎ ነበር። ራያን ቸርኪም አሲስት ማስመዝገብ ችሎ ነበር። ኒኮ ኦሬሊም እንግዲህ አሲስትና ፔናልቲ ማሰጠት ችሎ ነበረ። በአጠቃላይ ከተመለከተነው ማንቸስተር ሲቲ በጨዋታው ላይ በጣም የተሻለው ቡድን ነበር። ሁለቱን ከረፍት በፊት ሁለቱን ከረፍት በኋላ ነበር ጎሎችን ማስቆጠር የቻሉት። በሊቨርፑል በኩል ግን ነገራቶች በጣም እየከፉ እንዳሉ እየተመለከትን እንገኛለን። ሞሐመድ ሳላ ዘንድሮ ሲዝኑ የሱ አይመስልም። ፔናልቲም እንግዲህ በዚህ ጨዋታ ላይ 64ኛው ደቂቃ ላይ አግኝቶ መጠቀም ሳይችል ቀርቶ ነበረ። ትራፎርድ በግሩም ሁኔታ ሴፍ አድርጎበት ነበረ። ሞሐመድ ሳላ እንግዲህ ከሊቨርፑል ጋር ያለው ግስጋሴ የሚያበቃበት ሲዝን እንደሆነ ይታወቃል። እንደዛም ሆኖ ግን ፔሱ እንደቀነሰ ብቻ የምናውቀውን አይነት ሞሳ ላይ እየተመለከትን እንዳልሆነ ነው እየተመለከትን የምንገኘው። ፍጥነቱ ቀንሷል። ውሳኔዎቹ በጣም ደካማ ናቸው ማለት ይቻላል። በሊቨርፑል በኩል ኢክቲኬን ካልጠራን በስተቀር በጣም ከጥቂት ተጫዋቾች ውጪ አብዛኞቹ ተጫዋቾች መጥፎ ፐርፎርማንስ ነበራቸው። የተከላካዮቹም ነገር ተከርኖ ይብሰል ነው የሚባለው። የሊቨርፑል አለቃም አርነ ስሎት ይበልጥ ጫና ውስጥ እንደገቡ እየተመለከትን እንገኛለን። ለማንኛውም እናንተ ስለዚህ ውጤት ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። ሊቨርፑል ወጥ በወጥ ሆነ። ላጭ በላጭ በቃ ፎጣን ያስጣሏቸው። አረ ሲቲዎች እንደዚህ አትክፉ በመድኃኒዓለም። የሆነ ጊዜ እኮ ደህና ቲም የነበሩ ቲሞች ትንሽ ለሞራላቸው እንኳን አታዝኑም። ወጥ በወጥ እኔ ደግሞ ደስ ነው የሚለኝ በቃ ሊቨርፑል ሲንኮሻኮሽ እንደማየት ደስ የሚያሰኘኝ ነገር የለም እያልኩ እኮ ነው። ሃላንድ ሃትሪክ ወስዶ ስጠት ፒኤስጂ ወስዶ ስጠት ይደግምሻል። ከቶፕ 4 ስጠት ተደርገሽ ትወጫለሽ። መሐመድ ሳላ ጥሎሽ ይወጣል። ቫን ዳይክ ጥሎሽ ወደ ትንኮሻኮሻለሽ ነው የምልሽ። ኩሽ አፈር ከድሜ ነው የምትበያት። የሊቨርፑል ውድቀት የውስጥ እርካታ ነው የሚሰጠኝ። እሺ ሲቲ 4-0 በሆነ ውጤት አሸንፏል። ሃላንድ ሃትሪክ ሰርቷል። ሲቲ ከባድ ጨዋታ ነው እያደረገ ያለው። ኧረ በስመ አብ። ጨዋታው ሲጀምር ተመጣጣኝ የሆነ ጨዋታ ነው እያየን የነበረው። እኔ ከሊቨርፑል እንደውም ኤክቲኬና ሪድዝ እርስ በርስ ሲገናኙ ያላቸው ግንኙነት ደስ ብሎኝ ነበረ። ቴክኒካሊቲያቸው ጠባብ ቦታ ላይ ኳስን አብረው መጫወት መቻላቸው ምናምን። ኳሱን ዶሚኔት ያደረገው ሲቲ ነው፣ ጥሩ የጫወተ የነበረው ሲቲ ነው። ነገር ግን ሊቨርፑል ሲሄድ ያስፈራ ነበረ። ፈርስት ሃፍ ላይ ማለት ተመጣጣኝ የሆነ ነገር ነበራቸው። ያቺ ኳስ እስክትቆጠር ድረስ ፔናልቲ ቫን ዳይክ የማይጠበቅ ስህተት ገና እንደገባ እግሩን አስቀድሞ ነው የገባው 1-0። ነገር ግን በዛ ቢወጡ ፈርስት ሃፉን አትሊስት የሆነ ነገር እንኳን መፍጠር የሚችሉበትን እድል እኔ ስለ ሊቨርፑል እዚህ ፔጅ ላይ ሳወራ ወይ ደግሞ እዚህ አካውንት ላይ ሳወራ 5-6 ማርያም በስርዓት ሊቨርፑል የምትከታተሉ ደጋፊዎች ካላችሁ ታውቃላችሁ። ሊቨርፑል ክሮስ እንዴት ይሄ ሰውዬ እስከዛሬ ድረስ ክሮሱን በክሮስ የሚቆጠርበትን ጎል መፍታት እንዳልቻል አላውቅም። አንድ ሃላንድ ነው ቦክስ ውስጥ የነበረው። ሃላንድ ማርክ ማድረግ ከባድ ነው፣ ግን ስቲል በጣም ተሳስቷል ኮናቴ። ያቺ ኳስ መቆጠራ ሁለተኛው ኳስ የመጨረሻው ደቂቃ ላይ ማለት ልክ እንደጀመሩ አይተነፋው በጣም ጎርቷቸዋል። ግን ሲቲ የሚጫወታቸው ቀለል አድርገው ነው እያሸነፉ ያሉትና ይሄ ከማድሪድ ባለፈው የላጠው ቲም አይመስልም። በቃ ቆንጆ ላይ ነው ያለው ሲቲ። አሁን ሞራሊም ቆንጆ ላይ ናቸው። ዋንጫው ማንሳታቸው ካራቦ ካፑን እንደጠቀማቸው ክሊርሊ ማየት ይቻላል እና ጥሩ ሞመንተም ላይ ያለ ቲም ሆኗል። ኦን ዘ አዘር ሃንድ ደግሞ ሊቨርፑል አዛ ሲቹዌሽን ውስጥ ነው የሚገኘው። ወደ ቀጣይ ዙር አልፏል። እንግዲህ ማታ ደግሞ እኛ እንጫወታለን። የኛን ጨዋታ ደግሞ አብረን እናያለን። ፎሎ ኮፒንግ ሼር ያረጋችሁ ይመቻችሁ። አረ ግድ የለም ፔፕ፣ ግድ የለም ተግበል እንዴ! የአምና ቻምፒዮን ናቸው እኮ አንተ። ፕሪሚየር ሊግን የበሉ እነሱ ናቸው እኮ። እንደ ቀልድ ፈርስት ሃፍ እኮ ይበቃው ነበር እኮ። ሊቨርፑል ፈርስት ሃፍም እምቢ አላለም። እኔ እወጣለሁ አለ። እንደ አርነ ስሎት ነው ትንሽ ገንፍሎ ነበር። አፍሪካ አልሰራው እንዴት ይሆናል አለ። አንተ ሃላንድ ያራዳ ልጅ። ኧረ እባካችሁ ነው ሮቁ። ምን ጀምሮ ነው ፔፕ? ቆይ ግን ከሆነ ሰዓት በኋላ ነው እንደ ከእንቅልፉ የነቃው። እንዴት ነው ነገሩ እንዴ? ነው ሮቁ እንዴ? ያስቀየመ ሪያል ማድሪድ ነው እቺ። ሌላ እንግሊዝ ክለብ ላይ እንደዚህ ቢያንስ 1-0 2-0 እኮ በቂ ነው። ይሁን ሰከንድ ሃፍ እስቲ ይልሞጥመጡ በላል መጥመጣ 2-0 በቂ እኮ ነው። አራት አርገው ሃላንድም ሃትሪኩን ሴሜንዮ ሲጀምር ሲቲ ተጫውቶ ካላገባ ቅር ይሏል። ተመከራ አንተ ለመክረን ይመጣ ተመከራ ረፍ ተገበል። እንዴት ነው ልሽ ካንተ ጋር ማን ነው ገብቶ የሚጫወተው ዜፌ ካፕ ላይ? ነውር አይደለም? ሽማግሌ እኮ ናቸው።
አረጋጋቶ አስበል ተብለው ነው የሚማ ወገቡ ላይ ቆንጆ ተቆማት ነው እንደዛ አንተ አረባካችሁ ኧረ ምን ውስጥ ነው ያለው? ሾጣጣ ተመልከቱ። ኤርሊንግ ሃላንድ ሃትሪክ የሰራበት ሶስተኛውን ጎል ሲያስቆጥር ከኒኮ ኦራይሊ ኳሱ ከመድረሱ በፊት ራሱን ፖዚሽን ያደረገበት መንገድ፣ ከቫን ዳይክ ራሱን ነፃ ያደረገበት መንገድ አንድ ደመነፍሳዊ አጥቂ ምህረት የሌለው አነፍናፊ አጥቂ የሚያደርገውን ስራ ነበር የሰራው። ቫን ዳይክን አሞኛው ቢባል ማጋነን አይሆንም። ምን አይነት አስደናቂ አጥቂ ነው! በዚህ ውድድር ዓመት ለሀገሩና ለክለቡ 46 ጎሎችን በ50 ጨዋታዎች 46ኛ ጎሎችን ማስቆጠር ችሏል። በእግር ኳስ ዘመኑ 28ኛ ሃትሪኩን በዛሬው ዕለት አስመዝግቧል። ሊቨርፑል ላይ ብቻ ደግሞ 3 ሃትሪኮችን ማድረግ ችሏል። ከተኛበት የተነሳው ጭራቋ አጥቂ ኤርሊንግ ሃላንድ ሃትሪክ በሰራበት አስገራሚ ጨዋታ ሊቨርፑልን እጅ በማሰጠት በኤፍኤ ካፑ ወደ ግማሽ ፍጻሜ የገቡበትን አስገራሚ ውጤት ማስመዝገብ ችሏል። ኤርሊንግ ሃላንድ ሃትሪክ ሲሰራ ቀሪዋን ጎል ደግሞ አንቷን ሴሜኖ በአስደናቂ ሁኔታ ማስቆጠር ችሏል። ለማንኛውም ስለ ኤርሊንግ ብራውት ሮቦቲክ ሃላንድ አስገራሚ ሃትሪክ እንደዚሁም ስለ ማንቸስተር ሲቲ ኮምፕሊት የነበረ አስደናቂ ብቃትና ድል ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሰበር ጥያቄ ዩ ኔቨር ዎክ አሎን የተሰኘ የሊቨርፑልን መዝሙር ወደ ዊዊ ብንቀይረውስ? ዊዊ ዎክ አሎ ዊዊ አረ ያዝልኝ ሃትሪክ ሼባውን ሆም ሰጥቼዋለሁ፣ አወይ ሰጥቼዋለሁ። ፋርፋራዊ ቢያገኘው ራሱ ሰጠዋለሁ ነው የሚል ኮንግራ ሲቲ ፋሚሊ 4-2 እዚህ ጋር መጨፈርም አያስፈልግም። ግን ሊቬ የኛም ትክክለኛ ህጋዊ ሚስታችን ማለት ሼባው ማለት ነው። ለኛ ማለት ነው እንችላለን። ይሄ ነው ቲሙ ማለት ኮንግራ ሲቲ ፋሚሊ። ኧረ ቢስሚል ምን አይነት ቡድን እንደተመለከት ነው፣ ምን አይነት ሲቲ ኧረ እኔ እኮ ሳምንቱን ሙሉ የሚፎክረው ማለት ነው በክለቤ ስለሚተማመን ነው። ገባህ አይደለ? ፎርፌ ስጡኝ ያለኳችሁ መጀመሪያም ነግሬያችኋለሁ። ፎርፌ ስጡኝ ይሄ ውርደት እንዳይመጣ ሰጠት እንችላለን። ኮፒ ሊንክ፣ ሪፖስት፣ ላይክ፣ ፎሎ በደንብ እያደረክ ለሁሉ መድረስልኝ። አካውንታችን ተመቷል። በደንብ ኮፒ ሊንክ እያደረጋችሁ ይመቻችሁ። ሲቲ ፋሚሊ እንደ ሐሳብ ቀሪውን የፕሪሚየር ሊግ 8 ጨዋታ ለምን ከሊቨርፑል ጋር ያጫውቱ ነው? ለምን ከሊቨርፑል ጋር እንጫወትም? የእውነቴን እኮ ነው። ሃላንድ ሃትሪክ ይሰራል፣ 3-4 ጎል ምናምን ይገባል እና ለምን ቀሪውን 8 ጨዋታ አርሰናል ዋንጫ እንዳይበላ የምትፈልጉ ከሆነ ከእናንተ ጋር ለምን አንጫወትም 8ቱን? እሻው ምን አይነት ሪዝን ነው የምትሰጠኝ? ስለዚህ ጨዋታ አንዳንድ የሊቨርፑል ደጋፊ ምን አይነት ሪዝን ትሰጠኛለህ? ምን ብለህ ነው የምታወራኝ? ምን ነው የምትለኝ? ምንድን ነው የምትለኝ? ስለዚህ ጨዋታ ነው ምንም አልልም። ምንም ልል አይደለም የመጣው። ፈርስት ሃፍ ላይ ተናግሬያለሁ እኮ በፈርስት ሃፍ ተስፋ ቆርጫለሁ። ምንም አይነት ጨዋታ መመልከት ጥቅም የለውም ብያለሁ። ቆይ ለሀገራችሁ ጨዋታ ወይ ቻምፒየንስ ሊግ እኛ መጫወት አለብን ግዴታ እናንተ መስራት እንድትጫወቱ ነው ወይስ የተጻፈላችሁ በ2025-26 ፕሪሚየር ሊጉ ላይ በጣም ተንበዛበዙ፣ ኤፍ ኤ ካፕ ተንበዛበዙና ቻምፒየንስ ሊግ ላይ በርቱ ብሎ የጻፈላችሁ ደራሲ አለ? ምንድነው ችግራችሁ? ቆይ እንዳለ ከመጀመሪያው ካስተላለፉ እስከ ቅያሪው የተግማማ እስሎት ምንም አይነት ታክቲክ ጠፍቶበታል። መጥፋት ብቻ ሳይሆን እሱ ራሱ ከክለቡ መጥፋት አለበት። ምን አለ እስቲው በሰበብ የሊቨርፑል ቦርዶች ቢያባሩልን? ምን አለ አሁን ቢያባሩት? እሺ ዴዘርቢን አስመለጣችሁን። ዣቪን እንኳን እስቲ እናስፈርምበት። በቃ አባሩት፣ ይሄንን አባሩልን። ይባረር በቃ። ይሄ አሰልጣኝ ምንም እኮ ጥቅም የለውም። ከቅያሪ እስከ ቋሚ አንድ ደና ነገር የለም። ምንም ደና። ስለዚህ በረኛ ሳወራ አታውራ፣ ተከላካዮቹ ጥፋት አለባቸው ትላለህ። ስለ ተከላካዩ ሳወራ ቫን ዳይክ እና ኮናቴ የማይነኩ ነው ትለኛለህ። ስለማላውራ እሺ ምን አይነት ሪዝን እንድሰጥ ጠብቀህ ነው ታዲያ ከኔ ቪዲዮ የምትጠብቀው? ምን እንድልጠብቅ? ይመቻችሁ። ለማንኛውም እንደተለመደው ውርደት በሆነው ሽንፈት ተለጥፈን ወጥተናል። ውርደት በሆነ ሽንፈት ማለት ነው። ክብርን እኮ ማጣት የለብንም ለመሸነፍ ግዴታ። ሁለት ለባዶ እኮ በቂ ነው። ክብራችን እስኪወጣ አንድ ተጫዋች ሃትሪክ እስኪሰራብን። ሲቲ ተመልሷል ይላል አባቢ። በስመ አብ 4-0 ሊቨርፑልን ማለት ነው። ማንም እንደዚህ አልጠበቀም። ሲቲ ኢዝ ባክ። ሲቲ ተመልሷል ብራዘር። የጋርዲዮላው ትክክለኛው ቲም አሁን ላይ ተመልሷል ማለት ነው። 4-0 ይችን ዶሮ ስጥት ማድረግ ችሏል ማለት ነው ብራዘር። እዚስ የማንቸስተር ብራዘር። ሮቦቱም ተመልሷል። ሃትሪክ 3 ጎል። ይመቻችሁ በቃ። ይሄንንም ዋንጫ ትደግሙታላችሁ በቃ። ኤፍ ኤ ካፑም ካራቦ ካፑም የናንተ ነው። ፕሪሚየር ሊጉን እንኳን አሳልፋችሁ የሰጣችሁ ይመስለኛል። ነገር ግን በዚህ እንቅስቃሴ ከቀጠላችሁ ፕሪሚየር ሊጉ ራሱ ያሰጋል። ይመቻችሁ።